ባለህበት የፍቅር ግንኙነት ላይ አንድ ላይ ናችሁ ግን ቅርርብነታችሁ የስሜት መገናኘታችሁ ኮሙኒኬሽናችሁ እንደበፊት የምታደርጓቸው ነገሮች ያደረጋችሁ ካልሆነና የፍቅር አጋርክ ካንተ የበለጠ አቴንሽንን ግራብ ለማድረግ ወይም አንተ የምትሰጣት የፍቅር አገላለጽ ሊሆን ይችላል የምትንከባከባት ሊሆን ይችላል ሐሳቧን ስሜቷን የምትረዳበት መንገድ እንደበፊቱ ከሆነና ያቺ የፍቅር አጋር ግን ባንተ ላይ ድንገት የምትቀየርብህ ከሆነ ራስና ለጥያቄ መጠየቅ አለብህ ከኔ ተቀየረ ነገር አለ ወይ አሊያም እችን የፍቅር አጋሬን እየተረዳኋት አይደለም ወይስ ምንድነው የሚለው ነገር መጀመሪያ ራስህን የሆነ ጥያቄ ጠይቀህ ያን ጥያቄ መመለስ መቻል አለብህ እሷ ላይ ያልሆነ ውሳኔ ከመወሰን ወይም ደግሞ እሷ ላይ ብሌም ከማድረግ መጀመሪያ ለምን እንዲህ ልትሆን ቻለች ከኔ ተቀየረ ነገር አለ እንዴ ጊዜ እየሰጠኋት አይደለም ስሜቷን እየተረዳኋት አይደለም ወይስ ምንድነው ከኔ ጎደለው የሚለው ነገር መጀመሪያ ራስህን ጠይቅ እና ራስን ስትጠይቀው አንተ እንደበፊቱ አይነት የፍቅር አሰጣጥም ሊሆን ይችላል ስሜቷንም እየተረዳሃት ጊዜም እየሰጣት እየተንከባከብካት እንደሆነና ካንተ የጎደለ ነገር እንደሌለ ከተሰማክ ማድረግ ያሉብህን ሐሳቦች ያማጋራክ ይሆናል ማለት ነው ራሷ የሆነ ችግር ከሌለ እንደዛ አይነት አክቶችን ልታረግ አትችልም ብዬ አስባለሁ ማለት ነውና ካንተ የጎደለ ነገር ሳይኖር እሷ እንደዛ የምትሆን ከሆነ አንደኛ ወይ የመጣችበት መንገድ ሊሆን ይችላል ወይ የራሷ ድንገት የስሜት መቀየር ሊሆን ይችላል ሴት ልጅ ስንሆን ያው በወር አበባ ጊዜ የስሜት መቀየር ሊኖር ይችላል ያ ነገር እየተፈጠረ ያለበትን ሰዓት መጀመሪያ መረዳት መቻል አለብህ ምን አይነት ወቅት ላይ ነው እንደዚህ አይነት ነገር የምታሳየው የሚለውን መረዳት አለብህ አንዳንዴ ያቺ ሴቶች በወር አበባ ሰዓት ላይ ስንሆን የተለያየ አይነት ሪአክሽን ስለምናሳይ ሁኔታው መረዳት አለብህ ያ ነገር በዛ ወቅት አካባቢ ላይ ከሆነ ኦኬ ብለ ያን ነገር ልትቀበለው ይገባል ግን ኖርማሊ በዛ ኬስ ሳይሆን ቀርቶና ያ ነገር እየተደጋገመ የምታየው ከሆነ ወይም ደግሞ ካንተ በለጠ በጣም ኦቨር የሆነ አቴንሽን ግራብ ማድረግ እየፈለገች እንደሆነ ከተረዳክ ልትነጋገሩበት ይገባል አንተም በፍቅር ግንኙነት ላይ ብቻ አይደለም ህይወትክ የተመሰረተው አይደለ ስራ አለ እዚህ ጋር ቤተሰብ አለ የራስ ብዙ አይምሮ ፋንክሽን የሚያደርጋቸው ብዙ ጉዳዮች አሉና ያንን እንድትታወና ይሄ ባድ የሆነ አይነት ትኩረትን ካንተ የምትፈልግ ከሆነ ይህ የፍቅር ግንኙነት አደጋ ላይ እንዳለ ልታቅ ይገባል ማለት ነውና ያችን የፍቅር አጋርህን ማጣትም አትፈልግ ከሆነና ያፈቀርካት ከሆነ ልትነጋገሩበት ይገባል ይሄን ያህል ጊዜ በፍቅር ግንኙነት ስንጓዝ እንደዚህ አይነት ነገር ያያየውብሽ አይደለም አሁን የተቀየረ ነገር አለ ወይ ከኔ የጎደለ ነገር አለ ወይ እንደዚህ አይነት ነገር ካየሽ በግልጽ ብንነጋገርበት ብለ ግልጽ የሆነ ኮሙኒኬሽን ሊኖር ይገባል ማለት ነው በፊት እንደምታወሩት በመትግባቡበት በፍቅር ቋንቋችሁ በራሳችሁ ነገሮችን በመትረዱበት አንተ እሷን በመትረዳበት እሷ አንተ በመትረዳበት መንገድ እንደበፊቱ አንድ ሆናችሁ ተነጋግራችሁ ጉዳዮቻችሁን ወይም ያልተመቻችሁ ነገር ካለ ልትፈቱት ይገባል ግን ድንገት እሷ ተነስታ እንደዛ አይነት ነገር የምታሳይ ከሆነ የሆነ ነገር መስተካከል ያለበት ነገር አለ ወይ ባንተ በኩል ወይ በሷ በኩልና መጀመሪያ እንደነገርኩ ባንተ በኩል ምንም የጎደለ ነገር እንደሌለ ከተረዳክ እሷን በግልጽ ሆነ በሚገባት ቋንቋ ልታናግራትና ጉዳዩን ልትፈቱት ይገባል ማለት ነውና በዚህ ሁኔታ ደግሞ እንደዚህ ቀርበ ለማናገር ሞክረ ጉዳዩን ልትፈታው ካልቻለች ወይ በሷ በኩል የሆነ ነገር ይኖራል ማለት ነው ወይ ልቧ ወደ ሌላ ቦታ ሄዶ ነው አሊያም ደግሞ ካንተ በጣም ኦቨር የሆነ ትኩረትን መፈለጓ ነው ማለት ነው ምክንያቱም ካንተ የጎደለ ነገር ከሌለ ፍቅር አሰጣጥ ካልቀነሰባት የምትንከባከባት ጊዜ ካለ ነገር እንዴት ድንገት ሊመጣ ቻለ ይሄ የባህሪ መለወጥ የሚለውን ነገር ትኩረት ብታደርጉበትና ብትነጋገሩበት መልካም ነው ማለት ነው ስለዚህ መጀመሪያ አይደንቲፋይ ማድረግ ያለብን ነገር አንተ ከሷ ያጎደልከው ነገር የለም ወይ ያጎደልከው ነገር ከሌለ ያቺ ፍቅረኛህን ዝም ብላ እንደዚህ የምትሆነበት ከሆነ ልታረግ የሚገባው ነገር በመጀመሪያ ደረጃ ጠብር ገፍ ማለትን መቀነስ መቻል አለበት ያው ሰዎች ነን ትኩረትን እንፈልጋለን እንክብካቤን እንፈልጋለን በተለይ ደግሞ ከፍቅረኛችን የበለጠ ትሪትን እንፈልጋለን ግን ያ ነገር ኦቨር ሆኖ አንተ ነገሮችን ማኔጅ የምታደርግበት ወይም ደግሞ ይሄ ፋንክሽን የሚያደርገውን አይምሮህን በጣም በቃ 100% እሷ ላይ እንዲሆን የምትፈልግ ከሆነ ይሄ ጤነኛም የሆነ የፍቅር ግንኙነት አይደለም በዚህ ደረጃ የወደድኩት አካል ያንን ፍቅረኛን ወድጄው አፍቅሬው ከሆነ ከዛ ሰው ጋር ያለሁት ራሱን እስኪያጠርስ እኔን እንዲያፈቅረኝ መሆን የለበትም ስለዚህ የዚህችም ሴት ፍላጎት
ይሄ ሊሆን ይችላል ማለት ነው። በቃ ስለዚህ ይሄ ደግሞ ጤናማ የሆነ የፍቅር ግንኙነት ስላልሆነ ሲቻል ተነጋግራችሁ ወይም ቴራፒስት ጋር ሄዳችሁ ያለውን ነገር መወያየት መቻል አለባችሁ። እሷ ያን ነገር ፊክስ መደረግ መቻል አለበት። ስለዚህ ይህን ነገር መጀመሪያ ማወቅና መረዳት የችግሩን ግማሽ መንገድ እንደ ማወቅ ነው የሚሆነው ማለት ነውና እዚህ ነገር ላይ መጀመሪያ ትኩረት ማድረግ አለብህ። ግን ኖርማል ሆና ያቺ ሴት ምንም ሳትሆን አንተ በተረዳኸው መጠን ልክ አብረሃት እስካለህበት ጊዜ ልክ በፍቅር ግንኙነታችሁ ላይ እንደዚህ አይነት ነገር አሳይታ ድንገት እንደዛ ከሆነች ወይም ድንገት የእንደዚህ አይነት አክቶችን ካሳየች ልታረግ የሚገባው ነገር አንተም ቀዝቀዝ ያለ በቀልን መጫወት መቻል አለበት። ይሄ ነገር ምንድነው አንዳንዴ ችላ ማለት ሊሆን ይችላል። ገባ አይደለ? እሷ በፈለገችበት ሰዓት ስደውልልህ ትሄድና ብዙ ከሷ ጋር አለመቆየት ሊሆን ይችላል። ገባ? ትታይና መለስ ማለት ሊሆን ይችላል። እንደ በፊቱ የትገባሽ የትነሽ ምናምን ብለህ ጠብር ገፍ ማለቱ መቀነስ ሊሆን ይችላል። ያንን የፍቅር ግንኙነት ትፈልጓለህ፣ ግን እንዴት ያንተ ዋጋ ሊገባት እንደሚችል ማስረዳት መቻል አለብህ ማለት ነው። አንዳንዴ ሰዎች እኛ የምንሰጣቸውን የፍቅር ዋጋ ካልተረዱት በዛ ደረጃው እኛ ለነሱ ምን ያህል ኢምፖርታንት እንደሆነን ላይረዱ ይችላሉና ኦቨር ነገሮችን በጣም የምንሰጥ ከሆነ አንዳንዴም ያ ነገር እኛን ሊያስጠቃን የሚችልበት ፓርት ይኖራል። ይሄ ከሰው ሰው ሊለያይ ይችላልና ለላይ የፈለኩት ምንድነው አንተ ለፍቅረኛክ ሁሉ የሚገባውን ነገር በቃ ያደረክላት ያቺ አጋር ግን ያንን ነገር መረዳት ካልቻለች አንዳንዴ ያንተን ዋጋ ወይም አንተ ለሷ ያለን የፍቅር ዋጋ ልትረዳ ይገባልና ከምትረዳበት አንዱ ምንድነው አንተ እንደ በፊቱ በዛ ደረጃ መንሰፍሰፍህን ትተህ የምትቀርባት በስሱ መሆን መቻል አለበትና ልክ አለ አይደለ እንደዚህ እንደ ጓደኛ አይነት ነገር ለምሳሌ ቡና እንጠጣ ስትልህ ኦኬ ብለህ ልትገኝላት ትችላለና ሻይ ቡና ካላችሁ በኋላ በዛ ደረጃ ግን እንደ በፊቱ ረጅም ሰዓት አብራት አታሳልፍም። ያንን ቅስበት አብራት ብታሳልፍ ደስ ይልሃል። ግን አንዳንዴ እሷም ያንተን ዋጋ አንተ ከሷ ጋር መሆንህን መረዳት መቻል አለባትና ያንን ነገር ለማሳወቅ የምትጠቀምበት መንገድ ቢኖር የምትቀርባትን ነገር በስሱ ማድረግ አለብህ። ብዙ ጊዜ እንደ በፊቱ አለማሳለፍ ሊሆን ይችላል። ልክ እንደ ጓደኛ ብቻ አብረታሃት ሻይ ቡና ብላችሁ መፋታት ሊሆን ይችላል። ገባ? እንደዛ በምታደርግበት ሰዓት እጅ ሴት የበለጠ ወደ አንተ የመመለስ ኃይሏ ወይም ደግሞ ምን ቢያገኝ ነው ምን ከኔ የተለየ ነገር በዚህ ደረጃ ሐሳቡን ቢወስድበት ነው ምን አይነት ስራ ነው ብላ የበለጠ ወደ አንተ ለመመለስና ያንተን የፍቅር የምትሰጥበትን ዋጋ የእውነተኝነት ስሜትንም በዛ መንገድ ልትረዳበት ትችላለች ማለት ነውና ይሄንን መጠቀም መቻል አለብህ ማለት ነው። ሌላኛውና ሁለተኛው ነጥቤ ደግሞ አንዳንዴ ምን ማድረግ አለብህ መሰለ ነገሮቹን በዛ ደረጃ ማካበድ መቻል የለብህም። አንዳንዴ በህይወታችን ላይ ስናፈቅር ከዛ ሰው ውጪ ህይወት ያለን አይመስለንም እኛ ራሱና ያንን ሰው በጣም በምንለማመጥበት ሰዓት ለዛ ሰው ምን አድርጌሽ ነው ምናምን በምንልበት ሰዓት እንደም ያ ሰው በዛ ደረጃ ላይ ያስበን ሁሉ ይችል ይሆናል ማለት የዛ ሰው እንደዛ የሚያደርገው አክት ከኛ ጉድለት ላይሆን ይችላል የመጣው ከራሱ ስትረስ ሊሆን ይችላል ወይም ከራሷ የሆነ ካስጨነቃት ጉዳይ ሊሆን ይችላልና ጋፕ ካልሰጣት ወይም ጊዜ ካልሰጣት ምንድነው የሚጨቃጨቀኝ ብላ ጭራሽ አይምሮ ውስጥ ያላሰበችውን ነገር እንዲፈጠርባት ልታደርግ ትችላለህ ማለት ነውና አባባሌ ምንድነው እንደዛ አይነት ነገሮችን በመታየሳት በቃ ካንተ በኩል ፉሊ ነገሮችን ማቅረብ ያለብህን ነገር እያደረክስ ከሆነ ድረስ ልታዋት ይገባል ማለት ነው። በጣም ምን ሆኜ ነው ምን አድርጌሽ ነው ከኔ ምን ስተታይተሽ ነው እመኝኝ ውዴ ምናም ብለ የሆነ በቃ አንተ ያላደረከው ነገር ልክ እንዳደረከው መስለ መቅረብ መቻል የለብህም። ያቺ ሴት እኮ አፍቅራሃታል አይደል ወዳሃታል። ግን ደግሞ አንዳንዴ ደግሞ ለወደድነው ሰው ጋፕ የሚባለው ወይም የሆነ ክፍተት ሊኖር ይገባል። ምክንያቱም ሰው ነች እኮ እሷን ፍቅረኛክ የራሷ የሆነ የቤተሰብ ጉዳይ ይኖርባታል የራሷ የሆነ የሚያሳስባት ስትረስ ውስጥ የከተታት ነገር ይኖራል። ከቻልክ ለመፍትሄ ምን ሆነሽ ነው ምን እያሳሰበሽ ያለ ነገር አለ እንዴ ስሜትሽ ተቀይሯል ብለ የሆነ ጉዳዮችን የመፍትሄ አካል ለመሆን ቅረባት። ከዛ ውጪ ግን እኔ ምን አድርጌሽ ነው ምን ሆነሽ ነው እንደዚህ ተቀየርሽብኝ በቃ ልክ እሷ እንደዛ የሆነችው በአንተ ላይ የሚመስል አይነት አክት ማሳየት የለብህም ማለት ነው። ስለዚህ ማድረግ ያለብን እንደዛ ስትሆን ምን ሆነሽ ነው ውዴ ትክክል አይደለሽም ስሜትሽ ተቀያይሯል የሚያሳስብሽ ጉዳይ አለ እንዴ ብለ አንተ የመፍትሄ አካል ሆነ ስቀርባት ያሳሰባት ጉዳይ እንኳን ካለ አዎ እባክህ እንደዚህ ነው እንዲህ ነው ብላ ልታወራክ ትችላለች። አንዳንድ ሴቶች የሆነ የውስጣችን ነገር ለፍቅረኛችን እንዲህ ነው ብለን ላንናገር እንችላለንና የስሜት መቀየር ስታይ አንተ ነቅተክ ያ ነገር አዲስ ነገር እንደሆነ በሷ ላይ ያየክ ያለውና ያንን ነገር ብትጠይቃት ምናልባት ልታወራክ ትችላለች። ግን
እሷ ያስጨነቃት ጉዳይ ምናልባት በቤተሰብ በኩል ሊሆን ይችላል፣ በቢዝነስ በሆነ ነገር ብቻ የተጨነቀችበት ጉዳይ ይኖራልና ባላችሁ የፍቅር ግንኙነት ላይ ያ ነገር እየታየ ካየክ የኔ ጥፋት ነው ብለህ እንደ መፍትሄ አካል አእምሮህን ሰፋ አድርገህ ምን ሆና ነው ምን አጋጥሟት ነው ብለህ ያንን ነገር ያስጨነቃት ነገሮች ሊኖሩ ይችላሉ ብለህ እንደ አጋር እንደ ወንድ ሐሳቧን ተረድተ የመፍትሄ አካል ብትሆን ነገሮቹ በዛ ደረጃ ውስብስብ ላይ ሆኑ ይችላሉ ማለት ነው። አይ ሆፕ በዛሬ ቪዲዮም አሪፍ ሐሳብ እንዳገኛችሁበት። በቀጣይ እንግዲህ በሌላ ፕሮግራም እስከምንገናኝ በያለንበት ቸርን ሰንበት።